አስተውላችሁ ታውቃላችሁ? ሀብታምና ስኬታማ እየሆናችሁ በሄዳችሁ ቁጥር በዙሪያችሁ ያሉት ጓደኞቻችሁ እየቀነሱ እንደሚሄዱ ለምን ይመስላችኋል? የአብዛኞቻቸው ምክንያት ሀብታም ሲሆኑ ተቀየሩብኝ የሚል ነው። ነገር ግን ከዚህ ጀርባ ሌላ ትልቅ ምስጢር አለ። በዛሬው ቪዲዮ ላይ ደግሞ ለምን ጓደኞቻችን ወይንም በዙሪያችን ያሉ ሰዎች ሀብታምና ስኬታማ እየሆነ ስንሄድ እንደሚርቁን 8 ሚስጥሮች ነግራችኋለሁ። በተለይ 7ኛና 8ኛውን በፍጹም አጋምቱትም። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። አንደኛው የአኗኗር ዘይቤ ልዩነት ማለትም በፊት ላይ ከጓደኞቻችሁ ጋር ዋክ ማድረግ እንዲሁም ደግሞ ትንንሽ ካፌዎች ውስጥ ቁጭ ብሎ ሻይ እየጠጡ መዝናናት የሚያስደስታችሁ ከነበረ አሁን ላይ ግን ሀብታም እየሆናችሁ ስትሄዱ ሌሎች ትልልቅ ቦታዎችን መሞከርና ሌሎች እንደናንተ አይነት ሰዎች ያሉበት አካባቢ ላይ ማዘውተርን ስለምትመርጡ ጓደኞቻችሁ ደግሞ እንደነዚህ አይነት ቦታዎች ላይ ለመገኘት አቅማቸው ስለማይፈቅድ በመካከላችሁ መራራቅ እየሄደ ይመጣል። እናንተ እንኳን ልጋብዛችሁ ብትሏቸው ሁሌ እነሱ እየከፈሉልኝ የሚል የበታችነት ስሜትን ስለሚያመጣ ቀስ በቀስ ከእናንተ እየራቁና ጓደኝነቱ እየላላ እንዲሄድ ያደርገዋል። ሁለተኛ የበታችነት ስሜት። የሰው ልጅ በባህሪው ራሱን ከሌሎች ጋር ማወዳደር ይወዳል። እናም ጓደኛችሁ ከእናንተ እኩል ጀምሮ እናንተ አሁን ላይ ስኬታማና ሀብታም እየሆናችሁ ስትመጡ ሲያይ ራሳቸውን ከእናንተ ጋር እያወዳደሩ የበታችነት ስሜት ስለሚሰማቸው ያንን ስሜት ፍራቻና ያንን ስሜት ለመራቅ ሲሉ እናንተ ጋር መገናኘትን እየጠሉና እናንተ ጋር ጓደኝነቱን እያቋረጡ ይሄዳሉ። እናም የበታችነት ስሜቱን ለማጥፋት ሲሉ ከእናንተ ጋር መቆራረጥንና መራቅን እንደ መፍትሄ አድርገው ይቆጥሩታል። ሶስተኛ ቅናትና ምቀኝነት። ይሄኛው በጣም ከባዱ እውነታ ነው። ብዙ ጓደኞቻችሁ እናንተ ስኬታማ እንድትሆኑ ይፈልጋሉ፣ ነገር ግን እነሱን እንድትበልጡ በፍጹም አይፈልጉም። እናም የእናንተን ልፋት፣ ጥረት፣ እዚህ ለመድረስ ያደረጋችሁትን ነገር ሁሉ ስለማይመለከቱላችሁ በአንድ ጀንበር የመጣ ስኬት ስለሚመስላቸው ቅናትና ምቀኝነት ውስጣቸው ያድራል። እናም ይህ የቅናት ስሜት በመካከላችሁ ያለውን ጓደኝነት ያፈርሰዋል። የእናንተን ስኬት ማየትና መቋቋም ስለማይችሉ ከእናንተ መራቅን ይመርጣሉ። አራተኛ የጊዜ ዋጋና ቅድሚያ የምትሰጧቸው ነገሮች ልዩነት። ሀብታምና ስኬታማ እየሆናችሁ ስትመጡ ሀሳባችሁ ሁሉ ስራችሁ ላይና ጊዜያችሁን እንዴት በአግባቡ እንደምትጠቀሙ ስለሚሆን ጓደኞቻችሁ በፈለጉት ሰዓት ሲደውሉላችሁ መገኘት አትችሉም። እናም አንድ ጓደኛችሁ ደውሎ ዛሬ እንገናኝ ሲላችሁ አይመቸኝም ስራ ላይ ነኝ ስትሉ ያ ጓደኛችሁ አሁንማ ተቀየረብኝ፣ ሀብታም ከሆነ በኋላ ኮራብኝ የሚል ምክንያትን በመስጠት ከእናንተ ይርቃል። እናም ጊዜያችሁ፣ ውሏችሁና ቅድሚያ የምትሰጧቸው ነገሮች ስለማይጣጣሙ ጓደኝነቱን ለማስቀጠል ከባድ ነው የሚሆነው። እነሱም ደግሞ ስለማይረዷችሁና በደወሉ ሰዓትና እናንተ በፈለጓችሁ ሰዓት ሁሉ እንድትገኙ ስለሚፈልጉ ጓደኝነቱ ላይ ክፍተት እየተፈጠረና መራራቅ እየተፈጠረ ይመጣል። አምስተኛ የብድርና የገንዘብ ጥያቄዎች። በዙሪያችሁ ያሉ ጓደኞቻችሁ ገንዘብ እንዳላችሁና ስኬታማ እንደሆናችሁ እያወቁ ሲመጡ ልክ እንደ ግል ባንካቸው እየቆጠሯቸው ይሄዳሉ እና በቸገራቸው ሰዓት ሁሉ አንዳንድ ጊዜ ሳይቸግራቸውም ገንዘብ አላቸው ብለው ስለሚያስቡ ብድርን ይጠይቋቸዋል። ከተበደሩም በኋላ ብድሩን መመለስ አይፈልጉም። እና እነዚህ ነገሮች ጓደኝነቱ መሃል ክፍተትንና ግጭትን ስለሚፈጥሩ እንዲሁም ደግሞ እናንተ ገንዘቡን እንዴት ሰርታችሁና ለፍታችሁ እንዳመጣችሁ ስለምታውቁ አይ አላበድርም አልሰጥም ስትሏቸው ይቀየሟቸዋል። እናም ጓደኝነቱ በዚህ ምክንያት ይቋረጣል። ስድስተኛ የአስተሳሰብ ልዩነት። ከጓደኞቻችሁ ጋር በምትገናኙበት ሰዓት የእናንተ ንግግርና የእናንተ አስተሳሰብ ፈጽሞ ከነሱ የተለየ እየሆነ ይሄዳል። እናንተ ስለ ንግድ፣ ስለ ስራ፣ ስለ ስኬት እንዲሁም ስለ ገንዘብ ስታወሩ ጓደኞቻችሁ ግን ስለ ኳስ፣ ስለ ፊልም እናም ሀሜትን ሊያወሩላችሁ ይሞክራሉ። በዚህም የተነሳ ንግግራችሁና አስተሳሰባችሁ፣ አመለካከታችሁ እየተለያየ ስለሚሄድ ጓደኝነቱ እየላላና በመካከላችሁ መራራቅ እየተፈጠረ ይሄዳል። ሰባተኛ የተሳሳተ ግምት መያዝ። ሀብታም እየሆናችሁ ስትመጡና ስኬታማ እየሆናችሁ ስትመጡ በዙሪያችሁ ያሉ ጓደኞቻችሁ እንደ ትዕቢተኛና እንደ ትምክተኛ ያዩአቸዋል። እናም እናንተ ሳታውቁ እነሱ በፈጠሩት ምክንያት ብቻ ከእናንተ እየራቁ ይመጣሉ። አሁንማ ሀብታም ስለሆኑ አይፈልጉኝም፣ ከኔ ጋር መዋል አይፈልጉም የሚሉ ራሳቸው ያመጧቸው አስተሳሰቦችን ይዘው ከእናንተ እየራቁ ይመጣሉ። እናም እናንተ ሳታርቋቸው ራሳቸው በፈጠሩት አመለካከትና
የተሳሳተ አስተሳሰብ ከእናንተ እየራቁ ይመጣሉ። 8ኛ አዳዲስ ጓደኞችን ማፍራት። ወደ ከፍታና ወደ ስኬት እየሄድን በመጣን ቁጥር አዳዲስ ሰዎችን መተዋወቅና አዳዲስ ጓደኞችን ማፍራት የተለመደ ነው። እናም የድሮ ጓደኞቻችን ይህንን በሚያዩበት ሰዓት ላይ እኛንም ማጣልጣል አረገን፣ ከዚህ በኋላ እኛን አይፈልገንም እያሉ ከእናንተ እየራቁና ጓደኝነቱን እያቋረጡ ይመጣሉ። እናም እኛን የልብ ወዳጆቹን ጥሎ በአዲስ ተካን እያሉ እናንተ ሳታውቁ ቂም እየያዙባችሁ ይመጡና ቀስ በቀስ ከእናንተ እየራቁ ይሄዳሉ። የዛሬው ቪዲዮ ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቀረ የምትሏቸው ነጥቦችም ካሉ ኮሜንት ላይ ጻፉልኝ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ደግሞ ከልብ አመሰግናለሁ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።